በቃ ሄሉ ስለዚህ ነገር እኔ በቃ ማውራት ምንድነው የሌለው አልገባኝም። ጡትሽ ትንሽ ነው በጣም እናቴ ጡት ስለሌለኝ ሌላ ሴት ታያለ ያለኝ ጡት ወተት ካፈለቀ አይበቃም እንዴ? ሲጀመር ለዛ ራሱ እኔ በጣም እየተረጠርኩ ነው። አሁን ልጅ ስንወልድ ራሱ ሄሉ እንዴት ነው የምናደርገው? ነው ባላንስ ያዛ ዋናው ቦታ ላይ በጣም ራቆትሽ ነበር። በጣም ቼክ እያደረኩኝ ነበር። በቃ ሄሉ ልጥፍ ብሎ ነው ያየሁት። ና ያዘውና ቼክ አድርጉ። ዛሬ ነገር ሰል ከመሄዴ በፊት እኔ አይቼው ደስ ብሎኝ መሄድ ነው የምፈልገው። ጡትሽን ሰርጀሪ ማሰራት አለበት። በቃ ሄሉ ሌላ ነገር እንዳትይ የምር እኔ በቃ እኔ ፈርቼ ልሞት ነው። ወይ ሄሉ ምንድነው አትወደኝም? ባለኝ ነገር እና እጅን ከተና በዚህ ከተና እንደዚህ ቼክ አድርገው ነው አለኝ። ይበቃኛል ያለኝ ነገር። ከዚህ ሌላ ምን እንደምፈልገው ሄሉ አሁን ቢፈነዳስ ኡቴ ቢፈነዳስ እንዴት ነው የሚፈነዳው? እንዴት ነው የማይፈነዳው? ምንድነው የምታስበው አንተ? የስንቱ ቂጥ ፈንድቶ ይላል ማስማፍ። እኔ እንደው አሳማኝ ከሆነ ነው ማስደርገው። እንደው እውነቱን እናወራ ከተባለ ይሄ ነገር ከልጃችን በላይ ለኔ ነው የሚጠቅመው ማለት በቃ እኔ ያስፈልገኛል። ከልጃችን በላይ አንተ ነው የሚጠቅመው። ምን ልታረጋው አንተ? ከኔ ጋር ሆነ የሌላን ሰው ታያለ ማለት ነው። ካንቺ ጋር ሆኜ አይደለም ከኔ ጋር ባትሆንም ታያለ ማለት ነው። በቃ ደስ እንዲለኝ ምን ማለት ነው? ምን ማለት ነው? እሺ እንደዚህ በቃ ትንሽ እንደዚህ ለልብስም አሁን እዚህ ጋር አሁን ያለሽን ውበት እዚህ ጋር እንደዚህ ቢሆን ከዛስ ጉቹ ብሎ እንደዚህ ይዟል። ከዛስ ትይዘዋለህ። አሁን አልያዛለ አመለጠ አሟለጨክ። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አለን እንግዲህ እኛ እግዚአብሔር ይመስገን በጣም ደህና ነን። ዛሬ እንግዲህ ከብዙ ቀናት በኋላ ከሳምንት ሊሆን ነው ኦልሞስት ከሳምንት ቆይታችን በኋላ ወደ መዲናችን አዲስ አበባ ተመልሰናል። እንዴት ናችሁ? ሰላም ነው? እኛ እንግዲህ በጣም ደህና ነን እግዚአብሔር ይመስገን። በሰላም ወደ አዲስ አበባ መተናል። ቆንጂትንም በሰላም ቤት አስገብቻታለሁ። ያው አንዳንዴ ኢትዮጵያ ላይ እንደ ድሮ ያን ያክል ሴፍ ላይ ሆኑ ይችላሉ አንዳንድ ነገሮች። ጉዞ ወጥቶ መግባት ራሱ ደስ የሚል ነገር ነውና እግዚአብሔር ይመስገን ያው ቤት ደርሰናል። ቤት መጣን እና ዛሬ እንግዲህ ተመልሼ በዩቲዩብ እናንተ ጋር መጥቻለሁ። መተን አንድ ላይ ነን። አንድ ላይ ለሷም እንግዲህ ደውላለሁ። እንዴት ናችሁ? በተረፈ ቆይታ ሁሉ አሪፍ ነው። እኛ ጋር በጣም ቤስት ነበር። በጣም ማርያም በጣም የሚገርም ጊዜ ነበር ያሳለፍነው ከሄሉ ጋር። በጣም ማይረሳ የፍቅር ጣፋጭ ጊዜያትን አሳልፈናል። ትላንትናና እንግዲህ ትላንት ወዲያ ነው ምናምን ሄሉ እንግዲህ በዛ ጉዞ መሀል ራሱ ማይደረግ ፕራንክ እያደረገች ነበረ። ቆይ ልጠብቅሽ መዝናኛችንን እንዳናበላሽ ብዬ ስጠብቃት ነበረ። ዛሬ እንግዲህ አዲስ አበባ ደርሰናል እና ቤተሰብ ሄሉን ጠርቻታለሁ። አንሰለቻችም። የሚገርማችሁ ነገር እኔ አሁን ሳምንት ሙሉ ከሷ ጋር አሳልፌ በቃ እንግዲህ የራሴን ጊዜ ከጓደኞቼ ጋር ምናምን ነገር ብዬ አስባለሁ ብዬ ነበረ። ተለይቻት ቤት ካደረስኳት በኋላ እንዲሁ አሁን በንጋቱ ዛሬ በጠዋቱ ነው ናፈቀችኝና በቃ የግድ ማግኘት አሁንም ዛሬም ከሷ ጋር መሆን እንዳለብኝ ምናምን ተሰማኝ። ያው መሄጃዬም እየደረሰ ስለሆነ ብቻ ቀዴን ሁሉ ነው እንደዚህ በቃ ጠቅልላ የበላችብኝ። ይሁን አትጠገብም። እኔንም አልጠገበችኝ መሰለኝ። በቃ እየደወለች ቢዚ አርጋኛለች። አሁንም ተቀጣጥረናል። ጠርቻታለሁ እዚህ ደስ የሚል ቦታ እንደዚህ በቃ ጸጥ ያለ ቦታ ላይ አንዳንዴ ለማውራት በጣም ደስ ይላል። ወጣ ብላችሁ ምናምን ነገር ማርያምን ሞክሩት። ላይክ ጫጫታ የሌለበት መስተንግዶ አስተናጋጁ ምን ሊሆን ምን ሰውን እያያችሁ ምናምን ሀሳባችሁ ሳይሰረቅ እዚህ ጋር ምናምን ጸጥ ያለ ቦታ ላይ መታችሁ ፕላን ታረጋላችሁ ስለወደፊታችሁ ምናምን ነገር አሪፍ ጊዜ ስለወደፊታችሁ እቅድ ታወጣላችሁ ምናምን በጣም ደስ ሁሌም እንደዚህ አይነት ልምድ አለን እኛ። ለዛም ነው መሰለኝ ፍቅራችን እንደዚህ ሀያል ሆኖ የጠነከረውና ዛሬም እንደተለመደው እዚህ ጋር ተቀጣጥረናል እና ስጠራት ግን አንድ ያሰብኩላት ነገር ስላለ ነው። ቤተሰቦች አንድ ነገር ያው በጣም ቅር ብሎኛል፣ እያሳሰበኝ ነው። መቼስ እኔ እንግዲህ እንደዚህ ሳዝን እናንተም ትረዱኛላችሁ ብዬ አስባለሁ። ስትመጣ እናንተ ፊት ለፊት እጠይቃታለሁ። እንግዲህ ሄሉ እንግዲህ ጥያቄን ትቀበለኛለች የሚል ሀሳብ አለኝ። እንደዛ ሆኖ ታስደስተኛለች ብዬ አምናለሁ። ምንድነው ምን እንደሆነ ሄሉ ስትመጣ ምናየው ይሆናል። እየመጣች ስለሆነ እንጠብቃት።
እንግዲህ ቤተሰብ እየጠበቅናት ነው። ቆንጂት በጣም ዘገየች። ስትመጣ እንግዲህ ያለውን ነገር በግልጽ የምንነግራት ይሆናል። አንዳንዴ የሆነ ለሆነ ሰው ሁሉንም ነገር ወዳችሁት የሆነ ነገር እናንተ የምትወዱት ነገር ሊጎል ይችላል። ያንን ነገር ግን የሚቻል ከሆነ አንድ ላይ ሆናችሁ ማስተካከል ጥሩ ይመስለኛል። እኔ ግን የሚቻል ከሆነ እንድታስተካክለው እድል እሰጣታለሁ። እንግዲህ የሚቻል ይመስለኛል። መጣቻ እየመጣች ነው ቤተሰብ። በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አባቱን ያማረብሽ የእውነት አሮብኛል። አመሰግናለሁ። እንዴት ነህ? ደህና ነህ? በዚህ መንገድ ነው የመጣሽው? አይደለም፣ መንገድ ተዘግቶ ነበረ ምናምን። ብዙ ሰው ነበር መንገድ ላይ? በመኪና እኮ ናት የመጣው። እንደዚህ ተራምደሽ አለፍሽ? ማንም ሰው አልከፈሽም? እኔ ማንንም አላይም። ማን እኮ አይሰሙኝም። የሆነ የዶሮ ድምጽ ነው የሚሰማኝ ሰው ቢጠራኝ ራሱ ካንተ ውጪ። እኔ እንደዚህ ሆነሽ መምጣትሽን ባቅ የለ የምር ከቤት ጀምሮ ነበረ። እኔ ማርያምን ነው የምልሽ፣ እግዚአብሔር በጣም ነው ያማረብሽ። ልዕልት መስለሽ የእውነት አበባ መስለሻል። ምን እንደምልሽ አላውቅም። አመሰግናለሁ በጣም። አንተ ስላለህልኝ እኮ ነው የሚያምርብኝ። ታውቃለህ፣ ውስጤ በጣም ደስተኛ ነው። አንተ ስትኖርልኝ እኔ ሁሌም ደስተኛ ነኝ። እከትላለሁ። አንተን ክፉ አይንካብኝ። የደስታዬ ምንጭ፣ የሳቄ ምንጭ። ሊፕስቲክ ስላለ ልስም አልቻልኩም። እሺ ችግር የለም ልሳም እኔ ልሳምሽ ነው። እወዳለሁ። እኔም እወድሻለሁ ሄሉ። ዛሬ ግን በጣም ለጥብቅ ጉዳይ ነው የፈለኩሽ። ምንድነው? እና እንግዲህ በበጎ ትመለከቻለሽ ብዬ አስባለሁ። የእውነት ምንድነው? የተፈጠረ ነገር አለ? ምንም ብቻ ቁጭ ብለን እናወራውና ነገሮችን ማስተካከል ይኖርብናል። ናቲ ምንድነው? ምን ሆነሃል? ምንም አልሆንኩም። እንድናወራ ስለፈለኩ ነው። ለማንኛውም አምሮብሻል። አንተም በጣም ነው ያማረብህ። አመሰግናለሁ። እና አሁን አንዳንድ ነገሮችን ሄሉ ማውራት አለብን። እኔ ሁሌ በቃ በልቤ ይዛለሁ ይሄ ነገር ከዛሬ ነገ ምናምን ነገር ተለውጦ ያለው እያልኩ ምንድነው በአመታት መሀል ውስጥም ሄሉ እዛው ሆኖ አግኝቼዋለሁ። ምኑን? በቃ ሄሉ እኔ በዚህ ጉዳይ በተራ ነገር ሰው ሲያስቡ ተራ ይመስላል፣ ግን በቃ እንዴ እኔ ወጣት ልጅ ነኝ። የሚያምረኝ ብዙ ነገር አለ። ሰው ያደረገው ነገር እኔንም ያምረኛል። እኔ ደግሞ ለየት ብሎ ያ ነገር እኔን በጣም ደስ ይለኛልና ያ ነገር ምንድነው የተፈጠረው? ባንቺ ማሳካት የምችል አይመስለኝም። ካንቺ ጋር ሆኜ ያ ነገር አንቺ ካላገዝሽኝ በስተቀር በቃ ሁሉም ሁሉ አይመስለኝም እኮ። ምን እንደተፈጠረ ግልጽ አድርገህ ንገረኝ። የተፈጠረ ነገር የለም ሄሉ። በቃ እኔ በጣም ስልሽ እንደዚህ ማለት አልፈልግም። የምር እንደዚህ እየተዋደድን እንደዚህ አይነት ነገር ናቲ ምንድነው? እኔ ለምን ብታስጨንቀኝ ግልጽ አድርገህ ለምን ማታወራው? ምንድነው? እኔ ሄሉ ቆይ ከዛሬ ነገር ታሻሽያለሽ ያል ይሄን ነገር ቆይ ለምንድን ነው የምታረጊው? ማለት ጡት መያዣ ለምንድን ነው የምታረጊው? የምሬን እኮ ነው ሄሉ። ማለት ጡት ማስያዣ ያው ጡቴን ለማስያዝ ነው። ሌላ ለምን ማረጋው እንዴ ሄሉ? የለም እኮ ብዙ ማለት እንዴት ነው የሌለው? በቃ ሄሉ ስለዚህ ነገር እኔ በቃ ማውራት ምንድነው የሌለው? አልገባኝም። ጡትሽ ትንሽ ነው በጣም። ልጁ አንተ እየቀለድክ ነው። ምንድነው የምቀልደው ሄሉ? ቆመሽ አውሪኝ እንጂ የምር
የሌለው ትንሽ ነው በጣም ምን ነው ትንሽ ጡትሽ ነው ትንሽ ነው በጣም ምን ያደርግልሃል ትልቅ ላንተ ምን ያደርግልሃል እንዴ ለምንስ ቢሆን አይደለም ናቲ ምን የምር ከልብህ ነው ካሜራ ደቅነ እንደዚህ ነገር የምታወራው እንዴ አንቺ መቼ ነው እኔ እኮ ብዙ ጊዜ የሆነ እንደ ቀልድ ምናምን ነገር እንድትረጂው አልፈልግም ካምባል ማለት ናቲ የምር አረ ማውራት የፈለከው ነገር ምን እንደሆነ እናውራና እንትን እንበል የቀለድክ ነው አሁን እያልኩ ያለውሽ በቃ አንድ የሚያስማማን ነገር ልንገርሽ ሌላ ነገር አይደለም በቃ ምንም እንድትከራከሪ ምናምን አልፈልግም እኔም ያምረኛል ብዙ ነገር ያምረኛል እንደ ጓደኞቼ ምንድነው የሚያምር አልገባኝ አናግሬን ጨርሻለሁ ምን ዛሬ ነገር ሳል ከመሄዴ በፊት እኔ አይቼው ደስ ብሎኝ መሄድ ነው የምፈልገው ጡትሽን ሰርጀሪ ማሰራት አለበት በቃ ሄሉ ሌላ ነገር እንዳትይ የምር እኔ በቃ እኔ ፈርቼ ልሞት ነው በቃ ይሄን ነገር ከዛሬ ነገር የኔን ጡት ነው ሰርጀሪ የሚሰራው አዎ በቃ ሰርጀሪ መስራት ለምንድን ነው የሚሰራው ሄሉ ትንሽ ነች ሰው ባቀም እኮ ነው ምን ማለት ነው ናቲ የምር ነው የኔ ጡት ሰርጀሪ እንዲሰራ ነው ፈልገው አልወደድክም እስካሁን የነበረው የኔ ጡት አልወደድክም በቃ ትንሽ ደግሞ ማደግ አለበት እንዴት ነው እንዴ ከዚህ በላይ ምን ያደርግልሃል አንተ የሰው ለምን ታያለህ የኔ አይበቃህም ላንተ እንዴት የሰው ታያለህ አንተ የኔ ብታንስ ለኔ ላንቺ ራሱ አይበቃም ብታንስም እንኳ ሄሉ በቃ አሪፍ ናት ማለት ነበረብህ ያንቺ ጡት አሪፍ ናት ነው ማለት የነበረብህ አሪፍ ላርግልሽ ነው ያልኩኝ ሄሉ አይደለም ናቲ አሪፍ እናርግ የኔን የተባለ ነገር ሞደል ነበረብህ ጡት ማስያዣ ለምን አስያሽ ነው የምትለው ስላለ ጡት ስላለ ነው ማስያዣ ማስይዘው ሄሉ አሁን እኮ እኔ እኮ ናቲ በእኔ ነገር ደስተኛ አይደለም ጡት የለሽም እኔን ደስተኛ ማድረግ አትፈልጊም አንቺ እኔ ሌላ ሴት እንዳይ ምናምን ነገር ለምንድን ነው የምትጋብኝ ናቲ ጡት ስለሌለኝ ሌላ ሴት ታያለ ያለኝ ጡት ወተት ካፈለቀ አይበቃም እንዴ ሲጀመር ለዛ ራሱ እኔ በጣም እየጠረጠርኩ ነው አሁን ልጅ ስንወልድ ራሱ ሄሉ እንዴት ነው የምናደርገው እኔ አሁን አንቺ ዲያና በሂደት እኮ ያድጋል እኔ እኮ አሁን ሳገባ አንተን ሳገባ ጡት ያድጋል ሲባል ሰምቻለሁ እንዴት ነው የሚያልኩት አላቅም በቃ ያድጋል ብለውኛል ነገር ዝም ብለሽ ነው ሰው ብሏል ተብሎ እኔ እንዴ እርግጠኛ ሳለው አይደለም ናቲ ስንጋ አንተ ታሳድገዋለህ በቃ አለቀ እኔ እንደዛ ሲባል ነው ታርጌ ነው ማሳድገው እኔ እዚህ በሰርጀሪ ዶክተር ያላስተካከለልሽ ነው እኔ ናቲ የኔ ጓደኞች ሁሉም ጡት የላቸው ነበር ሁሉም አደገው ሲያገቡ እንደዚህ ብለሽ ማስተማመኛ አይሆንም አሁን እዚህ ጓደኞች እንደዚህ ነበርና አንተ ማሳደጋችሁ ነው እንዴት አድርጌ ነው ማሳደግ አላቅም በቃ ሰው እንደዛ እኔ እኮ መፍትሄውን እየነገርኩሽ እኮ ነው በቃ እኔ ናቲ ሰርጀሪ አልሰራም በቃ አለቀ ያጁ ሄሉ አልሰራም ምን እንደ ነፍተው ደግሞ ጡቴ ቢፈነዳሳ እንዴት ነው የምታስበው አይፈነዳም የት ያለው ነው ሄሉ ናቲ ይሄ ይበቃኛልና አንተ ይዘው ቼክ አድርገህ ኧረ አሁን እንደዚህ ሆኖ አልይዘው ናና ያዘው እንዴት ይዘው ነው እኮ ማለት ነው ሄሉ ያው እጅ ላይ ከሞላ በቃ ይበቂ ነው ከዚህ በፊት ማለት ነው በደም ቼክ አላረኩም ባለፈው ግን እዛ ዋናው ቦታ ላይ በጣም ራቆትሽ ነበር በጣም ቼክ እያረኩኝ ነበር በቃ ሄዱ ልጥፍ ብሎ ነው ያየሁት ና ያዘውና ቼክ አድርጉ አረ ሄዱ በእናትሽ አንቺ ሌላ ነገር ውስጥ አታስገቢ ና ያዘው ወይኔ ሄዱ በእናትሽ ተይ እጄን አይሞላም እጄ ምን እንደሚያክል አታይ ሞክረውና ያው ቼክ አድርገህ አታዩም እንዴ ለምንድን ነው የምትሻለው አንቺ እኔ ይታየኛል እኮ ለምን የግድ እኮ መያዝ የለብኝ ይዘህ ነው ማየት ያለብህ ይሄን አነሳለሁ እሺ ጡት ማስያዥን አነሳለሁ ከዛ ቼክ አድርገው እስቲ አንቺና ሊዮ ምን ይሄን እንዳነሳ ነው ፈልግ አይደል አሁን ይሄን አታንሺ አይደለም ምን ሄዱ ግን በቃ ሰርጀሪ መሰራት አለብሽ አልሰራም የምር አልሰራም ናቲ ሄዱ በቃ ያን ካላመንክ አሁን እንጋባና አብረን እንደር በቃ እኔ አሁን በፊት እንትንሽ ከኋላ ነበር እንትን ሚልን ግን አሪፍ ነው አሁን አቋምሽ በጣም ተመችቶኛል እቺን ነገር እናስተካክላትና በቃ አልፈልግም ናት በጣም ያናደድከኝ ነው ሲጀመር እኔን ከወደድከኝ እስከምናምን ነው መውደድ ያለብህ እንጂ እኔ እወድሻለሁ እፈልግሻለሁ ግን ሌላ ሴት እንዳያታርግኝ በቃ ትንሽ ምንድነው የሌላ ሴት ጡት ነው የምታየው አንቺ ራሱ ለልብስሽ ምናምን ነገር እዚህ ጋር እንዲያው ለቀቅ አድርገሽ እንደዚች ማለት ነው ለቀቅ አድርገሽ ምናምን በቃ በጣም ደስ ይላል አሁን እዚህ ጋር ተቆልፏል እዚህ ጋር እስከዛሽ ድረስ ምን ነው ስለሌለሽ ነው ቪኖ መልበስ ያለብሽ ከዛ አትወደኝም ሲጀመር ብትወደኝ ኖሮ ጡቴን አታይም ነበር ሲቀጥል ማለት ነው የሌላ ሰው ተንጀርጅሎ እንዲህ ወርዶ ማለት ነው እንደዚህ እንዲህ መሬት እንዲነካ ነው የምፈልግ እሱ ነው ጅሎ እሱስ መዋኘት ነው የፈለከው ንገረኝ እሱ ላይ ማለት ነው ደገፍ ብዬ እንትን ስል ደስ ይላል ደገፍ እሱ ላይ መተኛት ነው የፈለከው
በቃ ባለኝ ትደሰታለህ ካልተደሰትክ መተው ትችላለህ። በደንብ ማየው ቦታ ልንገርሽ እኔ ብቻ ሁሉም ወንዶች ከኋላ እናያለን እዚህ ጋር ደግሞ ደረት አካባቢ ላይ በቃ ደስ ይላል ሞላ ብሎ ምንድነው የምትዩ እኔ እኮ ላስተካክልልሽ እኔ እንደምፈልገው ጀመናት አትወደኝ ወይ ይሄ ምንድነው አትወደኝም ባለኝ ነገር እና ጅንክተና በዚህ ክተትና እንደዚህ ቼክ አድርገውና አለኝ ይበቃኛል ያለኝ ነገር ከዚህ ሌላ ምን እንደምፈልገው ሄዶ አሁን ራሱ ያስነካሽ ማለት ነው ጡት ማያስያዝ ነው ጡት ማስያዣ ነው ሄዶ አሁን እኔ አስነኪኝ አይደለም መንከት ከፈለክና እናስተካክለው ያለው አይሁን ቼክ አድርገው ሄዶ በእናትሽ አትድረቂ እኔ ማይሞላ ነገር አይታወቅም እንዴ ወዴት ነው የምትሄጂው ሲጀመር እኮ ማይሞላ ነገር ይታወቃል ባይታወቅ አንተ ችግር ምንድነው ከኔ ምንድነው ከኔ ችግር ላሳይ ከፍቼ ላሳይ ያለኝ ላሳይ እኔ እንደምወድሽ ታውቂያለሽ አትወደኝም ብትወደኝ ኖሮማ ሰርጀሪ ላሰራሽ አልሰራም እንዴ ሁሉም ይሰራው ነው ባንቺ አልሰራም በቃ ከፈለክ በዚህ አንተ አርቲፊሻል ነገር ምን ያደርግልሃል ኦሪጂናሉ አይበቃም ቢያንስም ቅመም ነው የኔ እሺ ከውስጥ እኮ ነው የሚገባው ምንድነው ወደ ከውስጥ የሚገባው አርቲፊሻሉ ከውስጥ ነው እንጂ የሚገባው ከላይ አሁን አንቺ እንደምትደርገው አይደለም ቢፈነዳስ ቢፈነዳስ እንዴት ነው የሚፈነዳው እንዴት ነው የማይፈነዳው ምንድነው የምታስበው አንተ የስንቱ ቂጥ ፈንድቶ የለ እንዴ ምንድነው የሚፈነዳው አንተ ነገ አታፍርም እኮ በቴክኖሎጂ አትመለስ ተመለሰ ቂጥሽን ማሰሪ ተለኝ ከሀገር ቤት አለመውጣት አንዳንዴ ማለት ነው አይዲያ ላይ አፕዴት እንዳታረጊ ያደርግሻል ተረጋጊ ነኝና ተረጋጊ በቃ አልሰራም ናት ሌላ ቦታም ዞሬ ማየት ካሁን በኋላ ይበቃል የራሴ ነው ማየው ይሄው አንተ ከኔ ጋር ሆነ የሌላን ሰው ታያለ ማለት ነው አንቺ ጋር ሆኛ አይደለም ከኔ ጋር ባትሆንም ታያለ ማለት ነው በቃ ደስ እንዲለኝ ምን ማለት ነው ድሮ ያየሁት ነው ምን ማለት ነው የኔ አለ አይደል እንዴ የኔን እያየህ አይደል ያለው እንዴት ወደ ሌላ ትሄዳለህ ድሮ ያየሁት ትዝ እያለኝ ነው ሄሎ አሁን አይቻለሁ አይደል አሁንም እያየክ ነው በቃ የኢትዮጵያ ዘፈን ነው አሁን ሰርጀሪውን ብትሰራ ምን ያደርግልሃል ንገረኝ ቆይ ጡቴ አድጎ ምን ታረጋዋለህ የኔን ጡት ምን ታረጋዋለህ ተናገራ ይዘስ ምን ልታረጋው እንዴ አንቺ አሁን እንደዚህ አይነት ነገር ሚዲያ ላይ ወራ አውራ መስማፍ እኔ እንደው አሳማኝ ከሆነ ነው ማስደርገው እንደው እውነቱን እናወራ ከተባለ ይሄ ነገር ከልጃችን በላይ ለኔ ነው የሚጠቅመው ማለት በቃ እኔ ያስፈልገኛል በቃ ከልጃችን በላይ አንተ ነው የሚጠቅመው ምን ልታረጋው እኔ ያንሰሻለሁ አንተ ነው ወተቱን የምትወስደው ተቀመው ወተቱ አይደለም ሄሉ ስለ ወተቱ አላወራውም እኔ በቃ ከልጃችን በላይ እንደውም እኔ ያስፈልገኛል በቃ ምን ታረጋዋለህ ናቲ ምን ያረጋግልሃል እንደው በፈጠረክ ተናገር ምን ያረጋግልሃል እኔ ምን ያረጋግልሃል ዋናው የሚያደርገው ነገር ቁጭ ብሎ ያለ ማያደርገው ነገር ለአንተ ምን ያረጋግልሃል ያደርጋል ባለኝ አትደሰትም ሞር ደስ ይበለኝ አንቺ ምንድነው ይሄ እንደዚህ ተራነቀ ምን ነው ቆረቆረ ቆረቆረ ነገር ቆረቆረ አይደለም ቆይ ሌላ ነገር ልጠይቅሽ አንተ ቆይ ሌላ ነገር ልጠይቅሽ እኔ ከዚህ በላይ ደረቴ ሰፋ ቢል ምናምን ደስ አይልሽም እንደውም ከሳ ብለሽ ስትጮይ ነበር አሁን ወፈርክ ብለሽ እንትን ይያልሽ ነው ሞር ደስ አለ ወፈር ደስ አላለሽም ከዛ ጋር አይገናኝም ናት ምን አይገናኝም እኔ እንደውም ማለት ነው ሁሉም ወንድ ሽንፈቱ እኔ እንደውም የወንዶችን ጉድ እዚህ ጋር ላፍራት ቂጥ ያሉ ጡት ያሉ በቃ አላሰራም ምን እንደምትሆን አለው እንደው ከሌላ ሴት ጋር ስትሆን ልሂና ማለት ነው ጡቷን ቆርጬ ነው አደባባይ ላይ መሰቅልላት እኔ አይለን አይደለም አንቺ ገላጊኝ በቃ እንሰራ አልሰራ ብቻዬንማ አልሰራ ሄሎ አንቺ እኮ ለምንድን ነው እንደዚህ ችክ የምትይ እኔ ደግሞ ላስነካ ብለሽ እንትኑ ነው ምንድነው ይሄው መንካ ቆይ ላስነካ ና ይሄው ነካ ይሄው ምን እያልሽ ነው እጂን ልቀቂ ላስነ ምንድነው አሁን እኮ እንትን እኮ ነው አልሰራም ብቻዬን አልሰራም በቃ አልሰራም እንዴ ምን እያልሽ ነው አንቺ አልሰራም ናት እንዴ ሁሉም አርቲስት ሁሉም ሰው እየተሰራ አይደል ምንድነው እነሱ ስለተሰራው ነው መሰረተልኝ በቃ እኔ ነኝ ከቨር ማድረግልሽ በቃ አልፈልግም እኔ ብር መቻልኩኝ እንዴ ቆረቆረ ቆይ ንገረኝ ቆረቆረ ንገረኝ ቆይ ወይኔ ነው ሄሉ በቃ አንቺ አሁን ሌላ ነገር አታውቅም የኔ ያለው አልታየም አንተ ሲጀመር ባንቺ አልተጀመረም ቀለል አድርገሽው አንተ በቃ የፀጉርሽን ተሰርተሻ ያንቺ ነው አልሰራም አልኩ አልሰራም ምንድነው የምትለኝ ናቲ ቆይ ምን እያልከኝ ነው ብሞትስ ቆይ ብሞትስ ምን ሆነሽ ነው የምትሞቺው ምን ማለት ነው
ሲጀመር ሰርጀሪ ተሰርቶ የሞተ ሰው ነው የሰማሁት የለም። አልሰራም አልኩ አልሰራም። ምን እንደምትመጣ ያለው ሄሉ የምር ሌላ አልሰራም። በቃ በመሃላችን በጣም ትልቅ ክፍተት እንደፈጠርሽ ይግባሽ። በቃ አንተ እሱ ነኛ ነው ያስተሳሰረ። በቃ አንቺ ሲጀመር ማለት ለኔ ደስታ መጨነቅ ትተሽ አሁን አንቺ ስለራስሽ ነገር እንድጨነቅ ከፈለክ ማለት ለኔ ማሰብ አለብህ። አስቤ ጨርሼ ነው እዚህ ጋር የመጣሁት። ሄሎ እኔ ሌላ ጋር ሄጄ ያንቺ ስሜት ከሚጎዳ ሌላ ሴት እያየሁ ከምታይ አንተ እሱ ነው ናቲ ነኝ አንተ ነው ያቆየን። እሱ ነው ያቆየን ነገርን እሱ ነው ያቆየን ወይ እኔ ሄሉ ሲጀመር ማለት ነው ከብዙ አመት በኋላ ስንገናኝ ራሱ ይኖራል የሚል ተስፋ ነበር። አንሶ ጠበቀ እና ድሮ ምን እንዲሆን ፈለክ? ምን እንዲሆን ፈለክ? ድሮ እኔ አላገባው እንዴት ነው የምታስበው? ተናገር። ኧረ እባክሽ አሁን እሱን ትተሽ ሄሉ ታስተካክያለሽ ወይስ አታስተካክይ? ለመጨረሻው አላስተካክልም አልሄድም። በሞት ሳንተ ምንድን ነው የምታስበው? ሲጀመር ሄሉ ምንም የሚገልሽ ነገር የለም። ባንቺ አልተደጀመረ ምንም የሚገልሽ ነገር የለም። ምንድነው ቆይ አላማክ አንተ አላማክ ምንድነው? እኔ ደስ የሚል ነገር ምን ነው ደስ የሚለው? ምን ነው ደስ የሚለው? አጋጣሚ ሞር በቃ ሞር አሁን ቁንጅናሽ ደግሞ ሞር ጀርገግ እንዲል ነው እንዴ? ቦርቀቅ እንዲል ነው እንዴ? ነው የፈለከው? እስቲ ንገረኝ አንተ አፈላለጉን ንገር እስቲ በቅርጽ አሳይ። እንዴ ነው እሺ እንደዚህ በቃ ትንሽ እንደዚህ ለልብስም አሁን እዚህ ጋር አሁን ያለሽን ውበት እዚህ ጋር እንደዚህ ቢሆን ከዛስ ጉቹ ብሎ እንደዚህ ይዟል። ከዛስ ትይዘዋለህ? አሁን አልያዛለህ? አሟለጨክ ወይ ተናገር። ሌላ ነገር ውስጥ አታስገቢ። ተናገር። አሟለጨክ ፈልገህ ነው? ቆይ አንተ አነሳብህ። ይሄን ማለት ነው ይሄ አይተሃል? በጣም ነው የምወደው የራሴ እያለና እንደፈለኩ ማድረግ ይችላል እንደ ሰው ማለት ነው። እንዲህ ብሎ ልብሴን አላስጨነቀኝም። በቃ እንደፈለኩ እንደሆነ አደረገኝ። ይሄን አይተሃል? ና ይዘው ቼክ አድርገህ ተመልከት። ይሄውና አይተሃል? በራሴ ንብረት አላፍርም። እሺ በጣም ደስተኛ ነኝ። እሺ በራሴ ንብረት እኔ ምን አልኩሽ? እኔ እኮ ትንሽ እናስተካክለው በቃ ማለት ምንድነው የሚስተካከለው? ትንሽ ይጨምር። ከተማው ላይ ያሉትን ሴቶች ማየት ነው የፈለከው? እኔ ለምን ደርድሬ አላመጣልህም? እኔ ድሮ ያየሁት ትዝ ብሎኝ ደርድሬ አመጣልሃለሁ። እሺ ከፈለኩ ምንድነው የምታመጪው? ጦት ያላቸው ሴቶች ሂድና ያቸው። እሺ ሄሩ ምን እየሆንሽ ነው? ሄሉ ቆይ ልቀቀኝ። ምንድነው ፈልገው? ልቀቀኝ። ምንድነው ፍላጎት? ጡት ያነሰብህ? ሰሞኑን ስታሰቃይኝ ነበረ። እንዴ አነሰብህ? እኔማ በቃ ፕራንክ ላድርግሽ ቀልድ አድርጌ ነው የተቀበልኩት፣ ግን አንቺ በቃ ሲሪየስ ነው የተቀበልሽው። የኔ ቆንጆ ምንድነው የሚያንሰው? የምርሽ ነው? አይታ አይደል እንዲያወራ። ኧረ በእግዚአብሔር ስም እንደዚህ የሚባል ነገር ነው እንዴ? ምን ይሆንሽ ነው? ወርበል በቃ እንዴ አንቺ ምን ሆነሽ ነው? ምን ሆንኩ እንዴ? ሰው ባለው ንብረት ይኮራል፣ አንተ በኔ ንብረት አትኮራ። ኧረ በስመ አብ ሄሎ ነው አሁን ላንቺ የምጠላው እኔ እንደዚህ ሲጀመር ማለት ነው። አንቺ ከዚህ በፊት ጡቴን አሳደግኩ ቂጤን አሳደግኩ እያልሽ ብዙ ጊዜ ፕራንክ ስላደረግሽኝ ልክ በዛ አንግል ነው እንጂ የተቀበልኩት። አንቺ እኮ በቃ ሄዱ ተበሳጨሽ። በዚህ ሁኔታ መሰራት አለበት። እኔ ቆንጆ ነኝ እንዴ? ምንም እንደዚህ አይነት አርቲፊሻል ነገር እንኳን ሰውነትሽን ስለት እንዲነካው መቤቴን አልፈልግም። ደግሞ በጣም ነው እኮ እንግዲህ ያምራል። በጣም ነው የሚያምረው እኮ ነው። ሁሌ ያምራል ስትል ነው የምሰማው። ዛሬ አያምርም ስትለኝ አይ እኔ ያምራል እንኳን አላልኩም፣ ግን አሳክሲ በማርያም ለማንኛውም ተገኝተሻል። ሄሎ እግዚአብሔር ሰሞኑን ደግሞ ማለት ነው ሰሞኑን ለመዝናናት በሄድንበት እንደዚህ ሰው ላይ እየወቀሰች ነበር። ለመዝናናት በሄድንበት ችግር ፈጥረሽ ነበር ከአንድ ሁለቴ። አንዴ ከሐዋሳ አልመጣውም ብለሽኛል።
ከዛ በፊትም ብቻ አላውቅም እንደዛ ስታስቸግሪኝ ስለነበረ ዛሬ ደግሞ ልክ አዲስ አበባ እንደገባው እኔ ሰው ሀገር እንዳንቺ ክፉ አይደለም ሰው ሀገር ባስቀይምሽ የሆነ ነገር ትሆኝብኛለሽ ብዬ ነው አሁን ቤትሽ ነሽ ለማረጋጋትም ትመችኛለሽ ብዬ ነውና ፕራንክ ነው እኔ እንዲሁ ወድሻለሁ እንደውም አሁን እውነት ለማውራት ቤተሰብ አሁን ጥሩ ሁኔታ ላይ ነው ያለው እና እንኳን አሁን ድሮም ወድሻለሁ አይደል ይሉ ምንድነው እና ፕራንክ ነው እንደዚህ አትናደጂ ምንድነው ተቀየርሽ ደውሽ እሺ ደስ አለሽ ናቲ አንተ አነሰካል ከሚሳጀር ይቅርና ማለት ነው ምንም ማድረግ እና ቻን ለማስደሰት ነው አሁን ብለሽ ይቅርታ በቃ እዚያ ጋር ምንም ብቻችንን እናወራለን እኔ ምልሽ የምር መስሎሽ ነበር ማለት እኔ እንደውም ተነቂዋለሽ ምናምን ነገር ብዬ እኮ እንደዚህ መለፍለፍ የእውነት ነው ፍቅር አይደለም የማስመሰል ልብሽ ለማግኘት ባልታደል እንደሚሆን እንደማይቀር ያወቁ ሆነብኝ ዘውትር አንቺን ማየት እንዴት ልንገርሽ መውደድ ዛሬ አስጨንቆኛል አዲሱ ፍቅሬ ምን ይሻልሻል ልቤ ወዶሻል በምን ልቅረብሽ መላው ጠፍቶኛል አምሮ እኔ ሳምሮ አላጣ በስቶ ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት አንደበቴ ቃላት ስላጠረው ልቤ ናገር ዛሬ እሱ ተራ ነው።